መጽሐፈ ምሳሌ ምዕራፍ 1 የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች። ጥበብንና ተግሣጽን ለማወቅ የእውነትንም ቃል ለማስተዋል የጥበብን ትምህርት፣ ጽድቅንና ፍርድን፣ ቅንነትንም ለመቀበል ብልሃትን ለአዋቂዎች ይሰጥ ዘንድ ለጎበዛዝትም ዕውቀትንና ጥንቃቄን። ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል። ምሳሌንና ትርጓሜን፣ የጠቢባንን ቃልና የተሸሸገውን ነገር ለማስተዋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው። ለራስህ የሞገስ ዘውድ ለአንገትህም ድሪ ይሆንልሃልና። ልጄ ሆይ ኀጢአተኞች ቢያባብሉህ እሺ አትበል። ደምን ለማፍሰስ ከእኛ ጋር ና እናድባ፣ ለንጹሕም ያለ ምክንያት ወጥመድን እንሸምቅበት ቢሉ፣ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው፣ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮም ቤታችንን እንሞላለን። ዕጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢት ይሁን ቢሉ፣ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና። መርበብ በወፎች ዐይን ፊት በከንቱ ትተከላለችና፣ እነርሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁ ይህ መንገድ ትርፍን ለማግኘት የሚሳሳ ሁሉ ነው፣ የባለቤቱን ነፍስ ይነጥቃል። ጥበብ በጎዳና ትጮኻለች፣ በአደባባይ ድምፅዋን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነት ትወድዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ እስቃለሁ። ጥፋታችሁም በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወደቀባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና፣ ምክሬን አልፈቀዱምና፣ ዘለፋዬንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና፣ ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። መጽሐፈ ምሳሌ ምዕራፍ 2 ልጄ ሆይ ቃሌን ብትቀበል፣ ትእዛዜንም በአንተ ዘንድ ሸሽገ ብትይዛት፣ ጆሮህ ጥበብን እንዲያዳምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ ዕውቀትን ብትጠራት፣ ለማስተዋልም ድምፅህን ብታነሣ፣ እርስዋንም እንደ ብር ብትፈላልጋት፣ እርስዋንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክህንም ዕውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ። እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱትም ጋሻ ነው። የፍርድን ጎዳና ይጠብቃል፣ የቅዱሳኑንም መንገድ ያጸናል። የዚያን ጊዜ ጽድቅንና ፍርድን፣ ቅንነትንና መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና ዕውቀትም ነፍስህን ደስ ታሰኛለችና። ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል። ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩም ሰዎች፣ እነርሱም በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና የሚተዉ፣ ክፉ በመሥራት ደስ የሚላቸው፣ በጠማማነትም ደስታን የሚያደርጉ፣ መንገዳቸውን የሚጠመዝዙ፣ አካሄዳቸውንም የሚያጣምሙ ናቸው። ከጋለሞታ ሴት አንተን ለመታደግ ቃልዋን ከምታለዝብ ከሌላይቱም ሴት
የሕፃንነት ወዳጇን የምትተው የአምላክዋንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው። አካሄድዋም ወደ ሙታን ጥላ፣ ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትን ጎዳና አያገኙም። አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንንም ጎዳና እንድትጠብቅ፣ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉና፣ ኀጥኣን ግን ከምድር ይጠፋሉ፣ ዓመፀኞችም ከእርሷ ይነጠቃሉ። መጽሐፈ ምሳሌ ምዕራፍ 3 ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዛቴን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃልና። ምሕረትና እውነት ካንተ አይራቁ፣ በአንገትህ እሰራቸው፣ በልብህ ጽላት ጻፋቸው። በእግዚአብሔርና በሰው ፊትም ሞገስንና መልካም ዝናን ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ። ይህም ለሥጋህ ፈውስ ይሆንልሃል፣ ለአጥንትህም ጠገን። እግዚአብሔርን ከሀብትህ አክብር፣ ከፍሬም ሁሉ በኵራት። ጎተራህም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሠጸህም ጊዜ አትመረር። እግዚአብሔር የወደደውን ይገሥጻልና፣ አባት የሚወደደውን ልጁን እንደሚገሥጽ። ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልንም ገንዘቡ የሚያደርግ። በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና። ከቀይ ዕንቁ ትከብራለች፣ የተከበረም ነገር ሁሉ አይተካከላትም። በቀኝዋ ረጅም ዘመን ነው፣ በግራዋም ባለጠግነትና ክብር። መንገድዋ የደስታ መንገድ ነው፣ ጎዳናውም ሁሉ ሰላም ነው። እርሷ ለሚይዙአት የሕይወት ዛፍ ናት፣ የተመረኰዘባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ። ልጄ ሆይ እነዚህ ከዐይኖችህ አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ፣ ለነፍስህም ሕይወት ይሆናሉ፣ ለአንገትህም ሞገስ። የዚያን ጊዜ መንገድህን ተማምነህ ትሄዳለህ፣ እግርህም አይሰነካከልም። በተኛህ ጊዜ አትፈራም፣ ትተኛለህ፣ እንቅልፍህም የጣፈጠ ይሆንልሃል። ድንገት ከሚያስፈራ ነገር ከሚመጣውም ከኀጥኣን ጥፋት አትፈራም። እግዚአብሔር መታመኛህ ይሆናልና እግርህም እንዳይጠመድ ይጠብቅሃልና። ለተቸገረው ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻልህ ሲሆን። ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። በጎ ነገርን ማድረግ ሲቻልህ በወዳጅህ ላይ ክፉ አትሥራ። እርሱ ተማምኖ ካንተ ጋር ተቀምጦ ሳለ ከሰው ጋር በከንቱ አትጣላ። እርሱ ክፉ ካልሠራብህ በግፈኛ ሰው አትቅና፣ መንገዱንም ሁሉ አትምረጥ። ጠማማ ሁሉ በእግዚአብሔር ፊት ርኩስ ነውና፣ ወዳጅነቱ ግን ከቅኖች ጋር ነው። የእግዚአብሔር መርገም በኃጥእ ቤት ነው፣ የጻድቃን ቤት ግን ይባረካል። በፌዘኞች እርሱ ያፌዛል፣ ለትሑታን ግን ሞገስን ይሰጣል። ጠቢባን ክብርን ይወርሳሉ፣ የሰነፎች ከፍታቸው ግን መዋረድ ነው። መጽሐፈ ምሳሌ ምዕራፍ 4 እናንት ልጆች የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርሁና በእናቴም ዘንድ እወደድ ነበር። ያስተምረኝም ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜንም ጠብቅ፣ በሕይወትም ትኖራለህ። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳም። ከአፌ ቃል ፈቀቅ አትበል። አትተዋት፣ ትደግፍህም አለች። ውደዳት፣ ትጠብቅህም አለች። ጥበብ ዓይነተኛ ነገር ናትና ጥበብን አግኝ። ከሀብትህም ሁሉ ማስተዋልን አትርፍ። ከፍ ከፍ አድርጋት፣ እርሷም ከፍ ከፍ ታደርግሃለች። ብታቅፋትም ታከብርሃለች። በራስህ የሞገስ አክሊልን ትሰጥሃለች፣ የተዋበ ዘውድንም ታበረክትልሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትህም ዘመን ትበዛልሃለች። የጥበብን መንገድ አስተማርሁህ፣ በቀናች ጎዳና መራሁህ። በሄድህ ጊዜ እርምጃህ አይጠብብም፣ በሮጥህም ጊዜ አትሰናከልም።
ተግሣጽን ያዝ፣ አትተውም፣ ጠብቀው፣ እርሱ ሕይወትህ ነውና። በኀጥኣን መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ። ከእርሷ ራቅ፣ አትሂድባትም፣ ፈቀቅ በል፣ ተዋትም። ክፉ ካላደረጉ አይተኙምና ካላሰናከሉም እንቅልፋቸው ይወገዳልና። የኀጢአትን እንጀራ ይበላሉና የግፍንም ወይን ጠጅ ይጠጣሉና። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል። የኀጥኣን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዐይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኘዋት ሕይወት ለሥጋቸውም ሁሉ ፈውስ ነውና። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ። ዐይኖችህ አቅንተው ይዩ፣ ሽፋሽፍቶችህም በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ። መጽሐፈ ምሳሌ ምዕራፍ 5 ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህን ወደ ትምህርቴ መልስ። ጥንቃቄን ትጠብቅ ዘንድ ከንፈሮችህም ዕውቀትን እንዲጠብቁ። ከጋለሞታ ሴት ከንፈር ማር ይንጠባጠባልና አፍዋም ከቅቤ የለሰለሰ ነውና። ፍጻሜዋ ግን እንደ እሬት የመረረ ነው፣ ሁለት አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። የቀና የሕይወትን መንገድ አታገኝም። አካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም። አሁንም ልጆቼ ሆይ ስሙኝ፣ ከአፌም ቃል አትራቁ። መንገድህን ከእርሷ አርቅ፣ ወደ ቤቷም ደጅ አትቅረብ። ክብርህ ለሌላ እንዳትሰጥ፣ ዕድሜህም ለጨካኝ። ሌሎች ከሀብትህ እንዳይጠግቡ፣ ድካምህም በባዕድ ሰው ቤት እንዳይሆን። በመጨረሻም ሥጋህና ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም፣ እንዴት ትምህርትን ጠላሁ፣ ልቤም ዘለፋን ናቀ። የአስተማሪዎችንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበልሁም። በማኅበርና በጉባኤ መካከል ወደ ግፉ ሁሉ ለመድረስ ጥቂት ቀረኝ። ከጉድጓድህ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ። ምንጮችህ ወደ ሜዳ ወንዞችህ ወደ አደባባይ ይፈስሳሉን? ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ። ምንጭህ ብሩክ ይሁን፣ ከጉብዝናህም ሚስት ጋር ደስ ይበልህ። እንደ ተወደደች ዋላ እንደ ተዋበችም ሚዳቋ ጡትዋ ሁል ጊዜ ታርካ፣ በፍቅሯም ሁል ጊዜ ጥገብ። ልጄ ሆይ ስለምን ጋለሞታ ሴት ትወድዳለህ? የሌላይቱንስ ብብት ለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ኀጥኣንን ኀጢአቱ ታጠምደዋለች፣ በኀጢአቱም ገመድ ይታሰራል። አልተቀጣምና እርሱ ይሞታል፣ በስንፍናውም ብዛት ይስታል። መጽሐፈ ምሳሌ ምዕራፍ 6 ልጄ ሆይ ለጎረቤትህ ዋስ ብትሆን፣ ስለ ሌላ ሰው እጅህን አጋና ብትመታ፣ በአፍህ ቃል ተጠመድህ፣ በአፍህ ቃል ተያዝህ። ልጄ ሆይ ይህን አድርግ፣ ራስህንም አድን። በጎረቤትህ እጅ ወድቀሃልና ፈጥነህ ሂድ፣ ጎረቤትህንም ነዝንዘው። ለዐይንህ እንቅልፍን ለሽፋሽፍቶችህም እንጕልቻን አትስጥ። እንደ ሚዳቋ ከአዳኝ እጅ እንደ ወፍም ከአድማጭ እጅ ትድን ዘንድ። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገድዋንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብለዋን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሣለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል። በዐይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁልጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቅቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዐይን፣
ሐሰተኛ ምላስ፣ ንጹሕን ደም የምታፈስስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። ሁልጊዜ በልብህ አኑረው፣ በአንገትህም እሰረው። ስትሄድም ይመራሃል፣ ስትተኛ ይጠብቅሃል፣ ስትነሳም ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ የተግሣጽም ዘለፋ የሕይወት መንገድ ነውና። ከክፉ ሴት ትጠብቅህ ዘንድ ከሌላይቱም ሴት ምላስ ጥፍጥነት። ውበቷን በልብህ አትመኘው፣ ሽፋሽፍታዋም አያጥምድህ። የጋለሞታ ዋጋ እስከ አንዲት እንጀራ ነው፣ አመንዝራም ሴት የሰው ሕይወት ታጠምዳለች። በጉያው እሳትን የሚያቅፍ ልብሶቹስ የማይቃጠሉ ማን ነው? በፍም የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ሰው ሚስት የሚገባም እንዲሁ ነው፣ የሚነካትም ሁሉ ሳይቀጣ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያድን ሲሰርቅ ሰዎች አይንቁትም። ቢያዝ 7 እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል። ከሴት ጋር የሚያመነዝር ግን አእምሮው የጎደለ ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል። ቁስልንና ውርደትን ያገኛል፣ ስድቡም አይደመሰስም። ቅንዓት ለሰው የቁጣ ትኩሳት ነውና፣ በበቀልም ቀን አይራራለትምና። እርሱም ምንም ካሳ አይቀበልም፣ ስጦታም ብታበዛለት አይታረቅም። መጽሐፈ ምሳሌ ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በአንተ ዘንድ ሸሽግ። ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ሕጌንም እንደ ዐይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅህ ዘንድ ቃልዋን ካለዘበች ከሌላይቱ ሴት። በቤት መስኮት ሆኜ ወደ አደባባይ ተመለከትሁ፣ ከአላዋቂዎች መካከል አስተዋልሁ። ከጎበዛዝትም መካከል ብላቴናውን አእምሮ ጎድሎ ታየው። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው። የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ሁከተኛና አባያ ናት። እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘንም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ መሥዋዕትንና የደህንነት ቁርባንን ማቅረብ ነበረብኝ። ዛሬ ስእለቴን ፈጸምሁ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት መጥቻለሁ። አግኝቼሃለሁም። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሐፍ። በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። ና እስኪ ነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄደዋልና፣ በእጁም የብር ከረጢት ወስዶአል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎተጉተዋለች። እርሱ እንዲህ ስቶ ይከተላታል። በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና፣ እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። መጽሐፈ ምሳሌ ምዕራፍ 8 በውኑ ጥበብ አትጮኽምን? ማስተዋልስ ድምፅዋን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱም መግቢያ በደጁ መግቢያ ትጮኻለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣
ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ ዕውቀትንም ካገኘኋት ሰዎች ጋር የተስማሙ ናቸው። ተግሣጼን እንጂ ብርን አትቀበሉ፣ ከምዝምዝ ወርቅ ይልቅ ዕውቀትን ተቀበሉ። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይስተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ ዕውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበብ የእኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገሥታት በእኔ ይነግሣሉ፣ ሹማምንቶችም የቀናውን ነገር ይደነግጋሉ። አለቆች በእኔ ያዝዛሉ፣ ክቡራንና የምድር ፈራጆችም ሁሉ። እኔ የሚወዱኝን እወዳለሁ፣ ተግተው የሚሹኝም ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ፍሬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር። እኔ በጽድቅ መንገድ እሄዳለሁ፣ በፍርድም ጎዳና መካከል። ለሚወድዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ሥራው መጀመሪያ። ከጥንቱ ከዘላለም ጀምሮ ተሾምሁ፣ ምድር ከመፈጠሯ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድሁ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሠረቱ። ከኮረብቶች በፊት እኔ ተወለድሁ፣ ምድሪቱንና ሜዳውን ገና ሳይፈጥር። የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበሩ። በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላይን ምንጮች ባጸና ጊዜ፣ ለባሕርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሠረት በመሠረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሠራተኛ ነበሩ። ዕለት ዕለት ደስ አሰኘው ነበሩ፣ በፊቱም ሁል ጊዜ ደስ ይለኝ ነበሩ። ደስታዬም በምድሩ ተድላዬም በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉትም። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ። እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና። እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወድዳሉ። መጽሐፈ ምሳሌ ምዕራፍ 9 ጥበብ ቤቷን ሠራች፣ ሰባቱንም ምሰሶችዋን አቆመች። ፍሪዳዋን አረደች፣ የወይን ጠጅዋን ደባለቀች፣ ማዕድዋን አዘጋጀች። ባሪያዋን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቅሁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ። ፌዘኛን የሚገሥጽ ለራሱ ስድብን ይቀበላል፣ ኃጥእንም የሚዘልፍ ነውርን ያገኛል። ፌዘኛን አትገሥጽ እንዳይጠላህ፣ ጠቢብን ገሥጽ ይወድድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጽድቅንም አስተምረው፣ ዕውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመንህ በእኔ ይበዛልና የሕይወትህም ዕድሜ ይጨመርልሃልና። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኛነትህን ለብቻ ትሸከማለህ። የሚቀጥለው ከግሪክ የተጨመረ ነው። ልጄ ለራስህ አዋቂ ብትሆን ለባልንጀራህም አዋቂ ትሆናለህ። ለራስህ ክፉ ብትሆን ግን ክፋትን ትማራለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ነው፣ የሚበርር ወፍርም እንደሚከተል ይመስላል። የወይኑ ቦታ መንገዱን ተወ፣ የሚሰማራባትን መንገድ ዘንጋ። ወደ ምድረ በዳ ይሄዳል፣ ለምጥ ወደ ተሠራች አገር ይሄዳል። የማያፈራ የማይጠቅምም ገንዘብንም በእጁ ይሰበስባል። ሰነፍ ሴት ሁከተኛ ናት፣ አሳብ የላትም፣ አንዳችም አታውቅም።
በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች። በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ለመጥራት አላዋቂ የሆነ ወደዚህ ፈቀቅ ይበል። አእምሮ የጎደለውንም እንዲህ አለች፣ የስርቆት ውኃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ አድመኞችም በሲኦል ጥልቀት እንዳሉ አያውቅም። መጽሐፈ ምሳሌ ምዕራፍ 10 የሰለሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው። በኀጢአት የተገኘ መዝገብ ጥቅም የለውም፣ ጽድቅ ግን ከሞት ያድናል። እግዚአብሔር የጻድቁን ነፍስ አያስርብም፣ የኀጥኣንን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የኀጥኣንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኀጥኣን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል። በዐይኑ የሚጠቅስ መከራን ያመጣል፣ ደፍሮ የሚገሥጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኀጥኣንን አፍ ግን ግፍ ይከድነዋል። ጥል ክርክርን ታስነሳለች፣ ፍቅር ግን ኀጢአትን ሁሉ ትከድናለች። በብልሃተኛ ከንፈር ጥበብ ትገኛለች፣ በትር ግን አእምሮ ለጎደለው ሰው ጀርባ ነው። ጠቢባን ዕውቀትን ይሸሽጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት ለእርሱ የጸናች ከተማ ናት፣ የድሆች ጥፋት ድህነታቸው ነው። የጻድቅ ደመወዝ ለሕይወት ነው፣ የኀጥእ ፍሬ ግን ለኀጢአት ነው። ተግሣጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው፣ ሐሜትንም የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኀጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኀጥኣን ልብ ግን ምናምን ነው። የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ፣ ሰነፎች ግን ከልባቸው ጉድለት የተነሣ ይሞታሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ነው፣ እንዲሁም ጥበብ ለአስተዋይ ነው። የኀጥእ ሰው ፍርሃት በላዩ ይመጣበታል፣ ለጻድቃንም ምኞታቸው ትሰጣቸዋለች። አውሎ ነፋስ ሲያልፍ ኀጥእ አይገኝም፣ ጻድቅ ግን የዘላለም መሠረት ነው። ሆምጣጤ ጥርስን ጢስም ዐይንን እንደሚጎዳ እንዲሁ ታካች ለላኩት። እግዚአብሔርም መፍራት ዘመንን ታረዝማለች፣ የኀጥኣን ዕድሜ ግን ታጥራለች። የጻድቃን አለኝታ ደስታ ነው፣ የኀጥኣን ተስፋ ግን ይጠፋል። የእግዚአብሔር መንገድ ያለ ነውር ለሚሄድ አምባ ነው፣ ጥፋት ግን ክፋትን ለሚያደርጉ። ጻድቃን ለዘላለም አይናወጡም፣ ኀጥኣን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቈረጣለች። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ፣ የኀጥኣን አፍ ግን ጠማማ ነው። መጽሐፈ ምሳሌ ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አስጸያፊ ነው፣ እውነተኛ ሚዛን ግን ደስ ያሰኘዋል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች። ቅኖችን ቅንነታቸው ትመራቸዋለች፣ ወስላቶችን ግን ጠማማነታቸው ታጠፋቸዋለች። በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኀጥእ ግን በኀጢአቱ ይወድቃል። ቅኖችን ጽድቃቸው ይታደጋቸዋል፣ ወስላቶች ግን በምኞታቸው ይጠመዳሉ። ኀጥእ በሞተ ጊዜ ተስፋው ይቈረጣል፣ የኃያል አለኝታም ይጠፋል። ጻድቅ ከጭንቀት ይድናል፣ ኀጥእም በእርሱ ፋንታ ይመጣል። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቃን ግን በእውቀት ይድናሉ። በጻድቃን ልማት ከተማ ደስ ይላታል፣ በኀጥኣንም ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኀጥኣን አፍ ግን ትገለበጣለች። ወዳጁን የሚንቅ እርሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለሐሜት የሚሄድ ምስጢሩን ይገልጣል፣
በመንፈስ የታመነ ግን ነገሩን ይሰውራል። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ለማያውቅ የሚዋስ ክፉ መከራን ይቀበላል፣ ዋስነትን የሚጠላ ግን ይድናል። ሞገስ ያላት ሴት ክብርን ታገኛለች፣ ሐኬተኞችም ሀብትን ያገኛሉ። ቸር ሰው ለራሱ መልካም ያደርጋል፣ ጨካኝ ግን ሥጋውን ይጎዳል። የኃጥእ ሰው ሞያ ሐሰተኛ ነው፣ ጽድቅን የሚዘራ ግን የታመነ ዋጋ አለው። በጽድቅ የሚጸና በሕይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው። ልበ ጠማሞች በእግዚአብሔር ዘንድ አስጸያፊዎች ናቸው፣ በመንገዳቸው ፍጹማን የሆኑ ግን የተወደዱ ናቸው። ክፉ ሰው እጅ በእጅ ሳይቀጣ አይቀርም፣ የጻድቃን ዘር ግን ይድናል። የወርቅ ቀለበት በእርያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። የጻድቃን ምኞት በጎ ብቻ ነው፣ የኃጥአን ተስፋ ግን መቅሰፍት ነው። ያለውን የሚበትን ሰው አለ ይጨመርለታልም፣ ያለ ቅጥ የሚነፍግ ሰውም አለ ይደኸያልም። የምትባረክ ነፍስ ትጠግባለች፣ የረካም እርሱ ደግሞ ይረካል። እህልን የሚያስቀር ሰው በሕዝብ ዘንድ ይረገማል፣ በረከት ግን በሚሸጠው ራስ ላይ ነው። መልካምን ተግቶ የሚሻ ደስታን ይፈልጋል፣ ክፉን በሚፈልግ ግን ክፉ ይመጣበታል። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውቅ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሶችንም የሚሰበስብ እርሱ ጠቢብ ነው። እነሆ ጻድቅ በምድር ላይ ፍዳውን የሚቀበል ከሆነ ይልቁንስ ኃጥእና ዓመፀኛ እንዴት ይሆናሉ? መጽሐፈ ምሳሌ ምዕራፍ 12 ተግሣጽን የሚወድድ እውነትን ይወድዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል፣ ተንኰለኛውን ሰው ግን ይቀስፈዋል። ሰውን ዓመፃ አያጸናውም፣ የጻድቃን ሥር ግን አይንቀሳቀስም። ልባም ሴት ለባለዋ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። የጻድቃን ሐሳብ ቅን ነው፣ የኃጥአን ምክር ግን ተንኰል ነው። የኃጥአን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል። ኃጥአን ይገለበጣሉ ደግሞም አይገኙም፣ የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ልቡ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎድሎት ራሱን ካከበረ ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው። ምድሩን የሚሠራ ሰው እንጀራ ይጠግባል፣ ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው። የኃጥአን ፈቃድ የክፉዎች ወጥመድ ናት፣ የጻድቃን ሥር ግን ፍሬን ያፈራል። ክፉ ሰው በከንፈሩ ኃጢአት ይጠመዳል፣ ጻድቅ ግን ከመከራ ያመልጣል። የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፣ ሰውም እንደ እጁ ሥራ ዋጋውን ይቀበላል። የሰነፍ መንገድ በዐይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል። የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛን ነገር የሚናገር ቅን ነገርን ያወራል፣ የሐሰት ምስክር ግን ተንኰልን ያወራል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። ክፉን በሚያስቡ ልብ ውስጥ ተንኰል አለ፣ በሰላም ለሚመክሩ ግን ደስታ አላቸው። ጻድቅን መከራ አያገኘውም፣ ኃጥአን ግን ክፋትን የተሞሉ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው እውነትን ይሸሽጋል፣ የሰነፎች ልብ ግን ስንፍናን ያወራል። የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች። ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል። ጻድቅ ለባልንጀራው መንገድን ያሳያል፣ የኃጥአን መንገድ ግን ታስታቸዋለች። ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው። በጻድቅ መንገድ ላይ ሕይወት አለ፣ በጎዳናዋም ሞት የለም። መጽሐፈ ምሳሌ ምዕራፍ 13 ባለ አእምሮ ልጅ የአባቱን ተግሣጽ ይሰማል፣ ፌዘኛ ግን ተግሣጽን አይሰማም። ሰው ከአፉ ፍሬ መልካምን ይበላል፣ የዓመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ክፋት ያገኘዋል። የታካች ሰው ነፍስ ትመኛለች አንዳችም አታገኝም፣
የትጉ ነፍስ ግን ትጠግባለች። ጻድቅ ሐሰትን ይጠላል፣ ኃጥእ ግን ያሳፍራል ያስነውራልም። በመንገዱ ያለ ነውር የሚሄደውን ጽድቅ ይጠብቀዋል፣ ኃጢአት ግን ኃጢአተኛውን ይጥለዋል። ራሱን ባለጠጋ የሚያስመስል ሰው አለ፣ ነገር ግን አንዳች የለውም። ራሱን ድሃ የሚያስመስል አለ፣ ነገር ግን እጅግ ባለጠግነት አለው። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሣጽን አይሰማም። ሁልጊዜ ለጻድቃን ብርሃን ነው፣ የኃጥአን መብራት ግን ይጠፋል። በትዕቢት ጠብ ብቻ ይሆናል፣ ጥበብ ግን ምክርን በሚቀበሉ ዘንድ ናት። በችኮላ የምትከማች ሀብት ትጎድላለች፣ ጥቂት በጥቂት የተከማቸች ግን ትበዛለች። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት። ትእዛዝን የሚያቃልል በትእዛዝ ተይዞ ይጠፋል፣ ትእዛዝን የሚፈራ ግን በደህንነት ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ የጠቢብ ሰው ትምህርት የሕይወት ምንጭ ነው። መልካም ዕውቀት ሞገስን ይሰጣል፣ የወስላቾች መንገድ ግን ሸካራ ናት። ብልህ ሁሉ በዕውቀት ይሠራል፣ ሰነፍ ግን ስንፍናውን ይገልጣል። መጥፎ መልእክተኛ በክፉ ላይ ይወድቃል፣ የታመነ መልእክተኛ ግን ፈውስ ነው። ድህነትና ነውር ተግሣጽን ቸል ለሚሉ ነው፣ ዘለፋን የሚሰማ ግን ይከብራል። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች፣ ሰነፎች ግን ከክፉ መራቅን ይጸየፋሉ። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ክፉ ነገር ኃጢአተኞችን ያሳድዳቸዋል፣ ጻድቃን ግን መልካሙን ዋጋ ይቀበላሉ። ጻድቅ ሰው ለልጅ ልጆቹ ያወርሳል፣ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቃለች። በድሆች እርሻ ላይ ብዙ ሲሳይ አለ፣ ከፍርድ መጉደል የተነሣ ግን ይጠፋል። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድድ ግን ተግቶ ይገሥጸዋል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥእ ሆድ ግን ይራባል። መጽሐፈ ምሳሌ ምዕራፍ 14 ብልሃተኛ ሴት ቤትዋን ትሠራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች። በቅን የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይንቀዋል። በሰነፍ አፍ የትዕቢት በትር አለ፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬ በሌለበት ስፍራ እህል አይገኝም፣ ብዙ ሲሳይ ግን በበሬዎች ኃይል ነው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ ለአስተዋይ ግን እውነትን ማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የእውቀትን ከንፈር አታገኝምና። የብልህ ሰው ጥበብ መንገዱን ያስተውል ዘንድ ነው፣ የሰነፍ ስንፍና ግን ሽንገላ ነው። ሰነፍ በኃጢአት ያፌዛል፣ በቅኖች መካከል ግን ቸርነት አለች። የራሱን ሐዘን ልብ ያውቃል፣ ከደስታውም ጋር ሌላ ሰው አይገናኝም። የኃጥአን ቤት ይፈርሳል፣ የቅኖች ማደሪያ ግን ያብባል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። በሳቅ ደግሞ ልብ ያዝናል፣ የደስታም ፍጻሜ ልቅሶ ነው። ልቡን ከጽድቅ የሚመልስ ሰው ከመንገዱ ፍሬ ይጠግባል፣ ጻድቅም ሰው ደግሞ በራሱ። የዋህ ቃልህን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል። ጠቢብ ሰው ይፈራል ከክፉም ይሸሻል፣ ሰነፍ ግን ራሱን ታምኖ ይኮራል። ቁጡ ሰው በስንፍና ይሠራል፣ አስተዋይ ግን ይታገሣል። አላዋቂዎች ሰዎች ስንፍናን ይወርሳሉ፣ ብልሆች ግን ዕውቀትን እንደ ዘውድ ይጭናሉ። ኃጢአተኞች በደጎች ፊት ይጎነበሳሉ፣ ኃጥአንም በጻድቃን በር። ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙዎች ናቸው። ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው። ክፉ የሚያደርጉ ይስታሉ፣ ምሕረትና እውነት ግን መልካምን ለሚያደርጉ ናቸው። በድካም ሁሉ ልምላሜ ይገኛል፣ ብዙ ነገር በሚናገር ከንፈር ግን ድህነት ብቻ አለ። የጠቢባን ዘውድ ባለጠግነታቸው ነው፣ የሰነፎች ስንፍና ግን ስንፍና ነው። እውነተኛ ምስክር ነፍሶችን ያድናል፣ በሐሰት የሚናገር ግን ሸንጋይ ነው። እግዚአብሔርን ለሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይኖራል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። የንጉሥ ክብር በሕዝብ ብዛት ነው፣ በሰው ጥቂትነት ግን የገዢ ጥፋት አለ። ለትዕግሥተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሑት ልብ የሥጋ ሕይወት ነው፣
ቅንዓት ግን አጥንትን ያነቅዛል። ድሃን የሚያስጨንቅ ፈጣሪውን ይሰድባል፣ ለድሃ ምሕረትን የሚያደርግ ግን ያከብረዋል። ኃጥእ በክፋቱ ይደፋል፣ ጻድቅ ግን በእውነቱ ይታመናል። በአዋቂ ልብ ጥበብ ትቀመጣለች፣ በሰነፎች ውስጥ ግን አትታወቅም። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል። መጽሐፈ ምሳሌ ምዕራፍ 15 የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የጠቢባን ምላስ ዕውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዐይኖች በስፍራ ሁሉ ናቸው፣ ክፉዎችንና ደጎችን ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ሰነፍ የአባቱን ተግሣጽ ይንቃል፣ ዘለፋን የሚቀበል ግን አእምሮው የበዛ ነው። በጻድቅ ሰው ቤት ብዙ ኃይል አለ፣ የኃጥእ ሰው መዝገብ ግን ሁከት ነው። የጠቢባን ከንፈር ዕውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም። የኃጥአን መሥዋዕት በእግዚአብሔር ዘንድ አስጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የኃጥአን መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ እርሱ ግን ጽድቅን የሚከተል ይወድዳል። ክፉ መቅሰፍት መንገድን በተወ ሰው ላይ ይመጣል፣ ዘለፋንም የሚጠላ ይሞታል። ሲኦልና ጥፋት በእግዚአብሔር ፊት የታወቁ ናቸው፣ ይልቁንም የሰው ልብ የታወቀ ነው። ፌዘኛ ሰው የሚዘልፈውን አይወድድም፣ ወደ ጠቢባንም አይሄድም። ደስ ያለው ልብ ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች። የአዋቂ ልብ ዕውቀትን ይፈልጋል፣ የሰነፎች አፍ ግን በስንፍና ይሰማራል። ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት፣ የልብ ደስታ ግን ሁል ጊዜ እንደ ግብዣ ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል። ቁጡ ሰው ጠብን ያስነሳል፣ ትዕግሥተኛ ሰው ግን ጸጥ ያሰኘዋል። የታካች መንገድ እንደ እሾህ አጥር ናት፣ የጻድቃን መንገድ ግን የተደለደለች ናት። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። ልብ ለሌለው ሰው ስንፍና ደስታ ናት፣ አስተዋይ ግን አካሄዱን ያቀናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል። ሰው በአፉ መልስ ደስ ይለዋል፣ ቃልም በጊዜው ምንኛ መልካም ነው። በታች ካለው ከሲኦል ያመልጥ ዘንድ የሕይወት መንገድ አስተዋዩን ሰው ወደ ላይ ይወስደዋል። እግዚአብሔር የትዕቢተኞችን ቤት ይነቅላል፣ የባልቴትን ዳርቻ ግን ያጸናል። የበደለኛ ሐሳብ በእግዚአብሔር ዘንድ አስጸያፊ ናት፣ ያማረ ቃል ግን ጥሩ ነው። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። የጻድቅ ልብ መልሱን ያስባል፣ የኃጥአን አፍ ግን ክፋትን ያፈልቃል። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። የዐይን ብርሃን ልብን ደስ ያሰኛል፣ መልካም ወሬም አጥንትን ያለመልማል። የሕይወትን ተግሣጽ የሚሰማ ጆሮ በጠቢባን መካከል ይኖራል። ተግሣጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አእምሮ ያገኛል። እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትሕትናም ክብረትን ትቀድማለች። መጽሐፈ ምሳሌ ምዕራፍ 16 የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የሰው መንገድ ሁሉ በዐይኖቹ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል። ሥራህን ለእግዚአብሔር አደራ ስጥ፣ አሳብህም ትጸናለች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረ፣ ኃጥእን ደግሞ ለክፉ ቀን። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው፣ እጅ በእጅ ሳይቀጣ አይቀርም። በምሕረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርንም በመፍራት ሰው ከክፋት ይመለሳል። የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በእርሱና በጠላቶቹ መካከል ስንኳ ሰላምን ያደርጋል። በጽድቅ የሚገኝ ጥቂት ነገር በዓመፅ ከሚገኝ ከብዙ ትርፍ ይሻላል። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም። እውነተኛ ሚዛንና መመዘኛ የእግዚአብሔር ናቸው፣
የከረጢት መመዘኛዎች ሁሉ የእርሱ ሥራ ናቸው። ግፍን መሥራት በንጉሥ ዘንድ ጸያፍ ነገር ነው፣ ዙፋን በጽድቅ ይጸናልና። የጽድቅ ከንፈር የነገሥታት ደስታ ናት፣ በቅን የሚናገር እርሱንም ይወድዱታል። የንጉሥ ቁጣ እንደ ሞት መልእክተኛ ነው፣ ጠቢብ ሰው ግን ያቆላምጠዋል። በንጉሥ ፊት ብርሃን ዘንድ ሕይወት አለ፣ መልካም ፈቃዱም እንደ በልግ ዝናብ ደመና ነው። ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ማስተዋልንም ማግኘት ከብር ይልቅ የሚመረጥ ነው። የቅኖች መንገድ ከክፋት መራቅ ነው፣ መንገዱን የሚጠብቅ ነፍሱን ይጠብቃታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከዕቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ቃልን የሚያዳምጥ መልካም ነገርን ያገኛል፣ በእግዚአብሔር የታመነ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው ዕውቀት የሕይወት ምንጭ ነው፣ ስንፍና ግን የሰነፎች ቅጣት ነው። የጠቢብ ልብ አፉን ያስተምራል፣ ለከንፈሩም ትምህርትን ይጨምራል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሠራተኛ ራብ ለእርሱ ይሠራል፣ አፉ ይጎተጉተዋልና። ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። ግፈኛ ሰው ወዳጁን ያባብላል፣ መልካምም ወዳይደለ መንገድ ይመራዋል። ዓይኑን የሚዘጋ ጠማማ ሐሳብን ያስባል፣ ከንፈሩን የሚነክስ ክፋትን ይፈጽማል። የሸበተ ጠጉር የክብር ዘውድ ነው፣ እርሱ በጽድቅ መንገድ ይገኛል። ትዕግሥተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማ ከሚወስድ ይበልጣል። ዕጣ በጉያ ይጣላል፣ መደብዋ ሁሉ ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 17 ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል፣ በወንድማማች መካከልም ርስትን ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛም ወደ ተንኰለኛ ምላስ ያደምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በክፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። ለሰነፍ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደ ተዋበ ዕንቁ ነው፣ ወደ ዞረበትም ስፍራ ሁሉ ሥራውን ያቀናል። ኀጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። 100 ግርፋት በሰነፍ ጠልቆ ከሚገባ ይልቅ ተግሣጽ ባስተዋይ ሰው ጠልቆ ወደ ልቡ ይገባል። ክፉ ሰው ዓመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል። ሰነፍን በስንፍናው ከመገናኘት ልጆቿ የተነጠቁባትን ድብ መገናኘት ይሻላል። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አትርቅም። የጠብ መጀመሪያ እንደ ውኃ አፈሳሰስ ነው። ስለዚህ ጠብ ሳይበረታ አንተ ክርክርን ተው። ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አስጸያፊዎች ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለ ምንድር ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወድዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውም ፊት ይዋሳል። ዓመፃን የሚወድድ ክርክርን ይወድዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካምን አያገኝም፣ ምላሱንም የሚገለብጥ በክፉ ላይ ይወድቃል። ሰነፍን የሚወልድ ሐዘን ይሆንበታል፣ የደንቆሮ ልጅም አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ኃጥእ የፍርድን መንገድ ለማጥመም ከብብት መማለጃን ይወስዳል። በአስተዋይ ፊት ጥበብ ትኖራለች፣ የሰነፍ ዐይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ጻድቅን መቅጣት ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣
መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው ይባላል። መጽሐፈ ምሳሌ ምዕራፍ 18 መለየት የሚወድድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። ሰነፍ የጥበብን ነገር አይወድድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወድዳል እንጂ። ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር። የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብም ምንጭ ፈሳሽ ወንዝ ነው። የጻድቅ ፍርድ ይጠምም ዘንድ ለኃጥእም ማድላት መልካም አይደለም። የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች። የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርዶች ድረስ ይወርዳል። በሥራው ታካች የሚሆን የሀብት አጥፊ ወንድም ነው፣ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ለባለጠጋ ሰው ሀብቱ እንደ ጸናች ከተማ ናት፣ በሐሳቡም እንደ ረጅም ቅጥር። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትሕትናም ክብረትን ትቀድማለች። ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል። የሰው ነፍስ ሕመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል? የአስተዋይ ልብ ዕውቀትን ያገኛል፣ የጠቢባንም ጆሮው ዕውቀትን ትፈልጋለች። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል። ዕጣ ክርክርን ትከለክላለች፣ በኃያላንም መካከል ትበይናለች። የተበደለ ወንድም እንደ ጸናች ከተማ ጽኑ ነው፣ ክርክራቸውም እንደ ግንብ ብረት ነው። የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚወድዱአትም ፍሬዋን ይበላሉ። ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ድሃ በትሕትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ። መጽሐፈ ምሳሌ ምዕራፍ 19 በከንፈሩ ከሚወሳልት ሰነፍ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩን የሚያፈጥን ከመንገድ ይስታል። የሰው ስንፍና መንገዱን ታጣምምበታለች፣ ልቡም በእግዚአብሔር ላይ ይቈጣል። ባለጠግነት ብዙ ወዳጆች ይጨምራል፣ የድሃ ወዳጅ ግን ከእርሱ ይርቃል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰት የሚናገር አያመልጥም። ብዙ ሰዎች ለጋሱን ያቆላምጣሉ፣ ስጦታ ለሚሰጥም ሁሉ ወዳጅ ነው። ድሃን ሰው ወንድሞቹ ሁሉ ይጠሉታል፣ ይልቁንም ወዳጆቹ ከእርሱ ይርቃሉ። እነርሱንም በቃል ቢከተላቸው አንዳች አይረቡትም። ጥበብን የሚያገኝ ነፍሱን ይወድዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ይጠፋል። ለሰነፍ ቅምጥልነት አይገባውም፣ ይልቁንም ባሪያ በአለቆች ላይ ይገዛ ዘንድ። ሰውን ጠቢብ አእምሮ ከቁጣ ያዘገየዋል፣ ለበደለኛውም ይቅር ይል ዘንድ ክብር ይሆንለታል። እንደ አንበሳ ግሣት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። ሰነፍ ልጅ ለአባቱ ሐዘን ነው፣ ጠበኛም ሚስት እንደማያቋርጥ ነጠብጣብ ናት። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ተግባር መፍታት እንቅልፍን ታመጣለች፣ የታካችም ነፍስ ትራባለች። ትእዛዝን የሚጠብቅ ነፍሱን ይጠብቃል፣ መንገዱን ቸል የሚል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። ተስፋ ገና ሳለች ልጅህን ገስጽ፣ መሞቱንም አትሻ። ንዴተኛ ሰው መቀጮ ይከፍላል፣ ብታድነውም ደግሞ ትጨምራለህ። ምክርን ስማ፣ ተግሣጽንም ተቀበል፣ በፍጻሜህ ጠቢብ ትሆን ዘንድ። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የሰው ቸርነት የእርሱ ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል።
ክፉ ነገርም አያገኘውም። ታካች ሰው እጁን በወጭቱ ያጠልቃል፣ ወደ አፉስ እንኳ አይመልሳትም። ፌዘኛን ብትገርፈው አላዋቂ ብልሃተኛ ይሆናል። አስተዋይን ሰው ብትገሥጸው ዕውቀትን ያገኛል። አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍርና ጎስቋላ ልጅ ነው። ልጄ ሆይ ተግሣጽን ከሰማህ በኋላ ከዕውቀት ቃል መሳሳትን ተው። ወስላታ ምስክር በፍርድ ያፌዛል፣ የኃጥአንም አፍ ክፋትን ይውጣል። ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር። መጽሐፈ ምሳሌ ምዕራፍ 20 የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ያደርጋል። በዚህም የሳተ ሁሉ ጠቢብ አይደለም። የንጉሥ ቁጣ እንደ አንበሳ ግሣት ነው፣ የሚያስቈጣውም ሰው የራሱን ነፍስ ይበድላል። ከክርክር ይርቅ ዘንድ ለሰው ክብሩ ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም። ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል? ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምስጉኖች ናቸው። በፍርድ ወንበር የተቀመጠ ንጉሥ ክፉውን ሁሉ በዐይኖቹ ይበትናል። ልቤን አነጻው ከኀጢአትም ጠራሁ የሚል ማን ነው? ሁለት ዓይነት ሚዛንና ሁለት ዓይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። ሕፃን ቅንና ንጹሕ መሆኑ በሚያደርገው ሥራ ይታወቃል። የሚሰማ ጆሮንና የሚያይ ዐይንን ሁለቱን እግዚአብሔር ፈጠራቸው። ድሃ እንዳትሆን እንቅልፍን አትውደድ፣ ዐይንህን ክፈት እንጀራንም ትጠግባለህ። የሚገዛ ሰው ክፉ ነው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የዕውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚያ በኋላ ግን አፉ ጭንጫ ይሞላል። አሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ ከንፈሩን የሚያሞጠሙጥ ሰውን አትገናኘው። አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል። በመጀመሪያ ፈጥኖ የተከማቸ ርስት ፍጻሜው አይባረክም። ክፉ እመልሳለሁ አትበል፣ እግዚአብሔርን ተማመን እርሱም ያድንሃል። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አስጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ ከእግዚአብሔር ዘንድ ነው። እንግዲያስ ሰው መንገዱን እንዴት ያስተውላል? ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል፣ ከተሳለም በኋላ ቢጸጸት ወጥመድ ነው። ጠቢብ ንጉሥ ኃጥአንን በመንሽ ይበትናቸዋል፣ መንኰራኵሩንም በእነርሱ ላይ ያንኰራኵርባቸዋል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርዶች ሁሉ የሚመረምር። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑም በቸርነት ይበረታል። የጎበዛዝት ክብር ጉልበታቸው ናት፣ የሽማግሌዎች ጌጥ ሽበት ነው። የሰንበር ቁስል ክፉዎችን ያነጻል፣ ግርፋትም ወደ ሆድ ጉርዶች ይገባል። መጽሐፈ ምሳሌ ምዕራፍ 21 የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። የሰው መንገድ ሁሉ በዐይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመሥዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወድዳል። ትዕቢተኛ ዐይንና ደፋር ልብ የኃጥአንም እርሻ ኀጢአት ነው። የትጉህ አሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ መዝገብ ማከማቸት የሚበንን ጉም ነው፣ ይህን የሚፈልጉ ሞትን ይፈልጋሉ። ቅን ነገርን ያደርጉ ዘንድ አይወድዱምና የኃጥአን ንጥቂያ ራሳቸውን ያጠፋቸዋል። የበደለኛ መንገድ የጠመመች ናት፣ የንጹሕ ሥራ ግን የቀና ነው። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጭ በቤት ማዕዘን ላይ መቀመጥ ይሻላል። የኃጥእ ነፍስ ክፉን ትመኛለች፣ በፊቱም ባልንጀራው ሞገስን አያገኝም። ፌዘኛ ቅጣትን በተቀበለ ጊዜ አላዋቂ ሰው ጥበብን ያገኛል። ጠቢብም ቢማር ዕውቀትን ይቀበላል።
ጻድቅ ስለ ኃጥእ ቤት ያስባል፣ ኃጥአንም ለጥፋት እንደተገለበጡ። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። ስጦታ በስውር ቁጣን ታጠፋለች፣ የብብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች። ፍርድም ማድረግ ለጻድቅ ደስታ ነው፣ ኃጢአትን ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ተድላ የሚወድድ ድሃ ይሆናል፣ የወይን ጠጅንና ዘይትንም የሚወድድ ባለጠጋ አይሆንም። ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው። ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። የከበረ መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅንም ክብርንም ያገኛል። ጠቢብ የኃያላንን ከተማ ይገባባታል፣ የሚታመኑበትንም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ኃጥእ ቀኑን ሁሉ ምኞትን ይመኛል፣ ጻድቅ ግን ይሰጣል አይሰስትም። የኃጥአን መሥዋዕት አስጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አስጸያፊ ነው። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥእ ፊቱን ያጠነክራል፣ ቅን ሰው ግን መንገዱን ያጸናል። ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ትሕትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን ግን የሚጠብቅ ከእነርሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው። ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ርኅሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቶአልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብም ያልቃል። የልብን ንጽሕና የሚወድድና ሞገስ በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዐይኖች እውነትን ይጠብቃሉ፣ እርሱ ግን የወስላታውን ቃል ይገለብጣል። ታካች ሰው አንበሳ በሜዳ ነው፣ መንገዱ ላይ እሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፣ እግዚአብሔር የተቈጣው በእርሷ ይወድቃል። ስንፍና በሕፃን ልብ ታስሮአል፣ የተግሣጽ በትር ግን ከእርሱ ያርቃታል። ለራሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋም የሚሰጥ እርሱ ወደ ድህነት ይወድቃል። ጆሮህን አዘንብለህ የጠቢባንን ቃላት ስማ፣ ልብህንም ወደ ዕውቀቴ አድርግ። እነርሱን በውስጥህ ብትጠብቅ በከንፈሮችህም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅሁህ፣ የእውነትን ቃል እርግጥነት አስታውቅህ ዘንድ። ለሚጠይቅህም እውነትን ቃል መመለስ ይቻልህ ዘንድ በምክርና በዕውቀት የከበረን ነገር አልጻፉልህምን? ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትግፋው። እግዚአብሔር የእነርሱን ፍርድ ይፋረድላቸዋልና የቀሙአቸውንም ሰዎች ሕይወት ይቀማልና። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ። መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝህ። እጃቸውን አጋና እንደሚማቱ ለባለ ዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርህ ምንጣፍህን ከበታችህ ስለምን ይወስዳል? አባቶችህ የሠሩትን የቀድሞውን የድንበር ምልክት አታፍልስ። በሥራው የቀጠፈ ሰውን አይተሃልን? በነገሥታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም።
መጽሐፈ ምሳሌ ምዕራፍ 23 ከመኮንን ጋር ለመብላት በተቀመጥህ ጊዜ በፊትህ ያለውን በደህና አስተውል። ሰውነትህም ቢሳሳ በጉሮሮህ ላይ ካራ አድርግ። ጣፋጩ መብል አይመርህ፣ የሐሰት እንጀራ ነውና። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው። በእርሱ ላይ ዐይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበርር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብል አይመርህ። በልቡ እንዳሰበ እንዲሁ ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፋዋለህ፣ ያማረውንም ቃልህን ታጠፋዋለህ። በሰነፍ ጆሮ አንዳች አትናገር፣ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ። ታዳጊያቸው ጽኑ ነውና እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ወደ ዕውቀት ቃል። ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና። በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። ከንፈሮችህም በቅን ቢናገሩ ኩላሊቶቼ ደስ ይላቸዋል። ልብህ በኀጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ አለህና ተስፋህም አይጠፋምና። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህንም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለሥጋም ከሚሳሱ ጋር። ሰካራምና ሆዳም ይደኸያሉና የእንቅልፍም ብዛት የተቦጫጨቀ ጨርቅ ያስረብሳልና። የወለደህን አባትህን ስማ፣ እናትህንም ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን፣ ተግሣጽን፣ ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል፣ ጠቢብንም ልጅ የወለደ ሐሴትን ያደርጋል። አባትህንና እናትህን ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ልጄ ሆይ ልብህን ስጠኝ፣ ዐይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና፣ ሌላይቱም ሴት የጠበበች ጉድጓድ ናትና እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዐይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈስሳል። ዐይኖችህ ጋለሞታን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባሕር ውስጥ እንደ ተኛ ትሆናለህ፣ በደቀልም ላይ እንደ ተኛ። መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅሁምም። መቼ እነሣለሁ? ደግሞ ጨምሬ እሻታለሁ ትላለህ። መጽሐፈ ምሳሌ ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከእነርሱ ጋርም መሆንን አትውደድ። ልባቸው ግፍን ታስባለችና ከንፈራቸውም ሽንገላን ትናገራለችና። ቤት በጥበብ ይሠራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፣ ድልም ብዙ ክብር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኰለኛ ይባላል። የስንፍና ሐሳብ ኀጢአት ነው፣ ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቀውም ብትል ልቦችን የሚመረምር
እርሱ አያስተውልምን? ነፍስህንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣምህ ጣፋጭ ነው። ጥበብም ለነፍስህ እንዲሁ እንደሚሆን እወቅ። ብታገኘውም ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። እንደ ኃጥእ በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ። እግዚአብሔር ያንን አይቶ በዐይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ ስለ ኃጢአተኛ አትቆጣ፣ በክፉዎችም አትቅና። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከዓመፀኞችም ጋር አትደባለቅ፣ መከራቸው ድንገት ይነሣልና። ከሁለቱ የሚመጣውን ጥፋት ማን ያውቃል? የሚቀጥለው ከግሪክ የተጨመረ ነው። የነገሩትን የሚሰማ ልጅ ከክፋት የራቀ ነው። የነገሩትን የሚቀበልን ሰው እግዚአብሔር ይቀበለዋል። ከንጉሥ አንደበት ምን ሐሰት ይነገራል አይባልም፣ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሾተል ናት፣ ለጥፋት የተሰጠውን ሰው ሰውነት ታጠፋዋለች እንጂ አንድ አካል ብቻ የምታጠፋ አይደለም። ሰይፈ መዓቱ ብትሳል ግን ከወገኑ ጋር ሰውን ታጠፋለች። ከአሞሮች ግልገል ወገን የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን ደስታ ይሆንላቸዋል፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተ ሜዳ ሥራህን አሰናዳ፣ ስለ አንተ በእርሻ አዘጋጅ፣ ከዚያም በኋላ ቤትህን ሥራ። በባልንጀራህ ላይ በከንቱ ምስክር አትሁን፣ በከንፈሮችህም አታባብለው። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ሥራውም እመልስበታለሁ አትበል። በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍሁ። እነሆ ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩንም ቅጥር ፈርሶአል። ተመለከትሁና አሰብሁ፣ አየሁትና ተግሣጽን ተቀበልሁ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል። በግዕዝ መጽሐፍ ተግሣጽ ይባላል። መጽሐፈ ምሳሌ ምዕራፍ 25። እነዚህም ደግሞ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዱአቸው የሰለሞን ምሳሌዎች ናቸው። የእግዚአብሔር ክብር ነገርን መሰወር ነው፣ የነገሥታት ክብር ግን ነገርን መመርመር ነው። እንደ ሰማይ ከፍታ እንደ ምድርም ጥልቀት የነገሥታት ልብ አይመረመርም። ከብር ዝገትን አስወግድ፣ ፈጽሞም ይጠራል። ከንጉሥ ፊት ኃጥአንን አርቅ፣ ዙፋኑም በጽድቅ ትጸናለች። በንጉሥ ፊት አትመካ፣ በታላላቆችም ስፍራ አትቁም። ዐይኖችህ ባዩት በመኰንን ፊት ከምትፈርድ ወደዚህ ከፍ በል ብትባል ይሻልሃልና። ባልንጀራህ ባሳፈረህ ጊዜ ኋላ እንዳትጸጸት ለክርክር ፈጥነህ አትውጣ። ክርክርህን ከባልንጀራህ ጋር ተከራከር፣ የሌላ ሰው ምስጢር ግን አትግለጥ። የሚሰማ እንዳይነቅፍህ አንተንም ከማነወር ዝም እንዳይል። የወርቅ እንኮይ በብር ጻሕል ላይ የጊዜው ቃል እንዲሁ ነው። የምትሰማን ጆሮ የሚዘልፍ ጠቢብ ሰው እንደ ወርቅ ጉትቻ እንደሚያንጸባርቅም ዕንቁ እንዲሁ ነው። በምክር ወራት የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው፣ የጌቶቹን ነፍስ ያሳርፋልና። ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው። በትዕግሥት አለቃ ይለዝባል፣ የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳትጠግብ እንዳትተፋውም ማር ባገኘህ ጊዜ የሚበቃህን ብላ። እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራህ ቤት አታዘውትር። በባልንጀራው በሐሰት የሚመሰክር
እንደ መዶሻና እንደ ሰይፍ እንደ ተሳለም ፍላጻ ነው። ወስላታውን ሰው በመከራ ጊዜ መተማመን እንደ ተሰበረ ጥርስና እንደ ሰለለ እግር ነው። ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደ መጻጻ እንዲሁ ነው። ጠላትህ ቢራብ እንጀራ አብላው፣ ቢጠማም ውሃ አጠጣው። ፍም በራሱ ላይ ትሰበስባለህና እግዚአብሔርም ዋጋህን ይመልስልሃልና። የሰሜን ነፋስ ወጀብ ያመጣል፣ ሐሜተኛ ምላስም የሰውን ፊት ያስቆጣል። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም ምስራች እንዲሁ ነው። በኃጥእ ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው። ብዙ ማር መብላት መልካም አይደለም፣ እንዲሁም የራስን ክብር መፈላለግ አያስከብርም። ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። መጽሐፈ ምሳሌ ምዕራፍ 26 በረዶ በበጋ ዝናብን በመከር እንዳይገባ እንዲሁ ለሰነፍ ክብር አይገባውም። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበርር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። አለንጋ ለፈረስ ልጓም ለአህያ በትርም ለሰነፍ ጀርባ ነው። አንተ ደግሞ እርሱን እንዳትመስል ለሰነፍ እንደ ስንፍናው አትመልስለት። ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። በሰነፍ መልእክተኛ እጅ ነገርን የሚልክ እግሮቹን ይቆርጣል፣ ግፍንም ይጠጣል። እንደሚንጠለጠሉ የአንበሳ እግሮች እንዲሁም ምሳሌ በሰነፎች አፍ ነው። ለሰነፍ ክብርን የሚሰጥ ድንጋይን በወንጭፍ እንደሚያስር ነው። እሾህ በስካር እጅ እንደሚሰካ እንዲሁ ምሳሌ በሰነፍ አፍ ነው። ዋና ሠራተኛ ሁሉን ነገር ይሠራል፣ ሰነፍን የሚቀጥር ግን መንገድ አላፊውን እንደሚቀጥር ነው። ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው። በራሱ ጠቢብ የሆነ የሚመስለውን ሰው አየኸውን? ከእርሱ ይልቅ ለሰነፍ ተስፋ አለው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ሳንቃ በማጠፊያው እንደሚዞር እንዲሁ ታካች ሰው በአልጋው ላይ ይመላለሳል። ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ አፉም ይመልሳት ዘንድ ለእርሱ ድካም ነው። ታካች ሰው በጥበብ ከሚመልሱ ከሰባች ሰዎች ይልቅ ለራሱ ጠቢብ የሆነ ይመስለዋል። አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው። ትንታግንና ፍላጻን ሞትንም እንደሚወረውር እንደ እብድ ሰው ባልንጀራውን የሚያታልል በጨዋታ አደረግሁት የሚል ሰውም እንዲሁ ነው። እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ በሌለበትም ዘንድ ጠብ ጸጥ ይላል። ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ቁጡ ሰው ጠብን ያበዛል። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርዶች ድረስ ይወርዳል። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደ ተለበጠ የሸክላ ዕቃ ነው። ጠላት በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኰልን ያኖራል። በልቡ 7 ርኵሰት አለና በቃሉ አእምሮ ቢናገርህ አትመነው። ጠላቱን በተንኰል የሚሸሽግ ክፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። ሐሰተኛ ምላስ ያቈሰላቸውን ሰዎች ይጠላል፣ ልዝብ አፍ ጥፋትን ያመጣል። መጽሐፈ ምሳሌ ምዕራፍ 27 ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው። በቅንዓት ፊት ግን ማን ይቆማል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው። የጠገበች ነፍስ የማር ወለላ ትረግጣለች፣ የተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ስፍራውን የሚተው ሰው ቤቱን ትቶ እንደሚበርር ወፍ ነው። ሽቱና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህንና የአባትህን ወዳጅ አትተው፣ በመከራህም ቀን ወደ ወንድምህ ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። ልጄ ሆይ ጠቢብ ሁን፣ ልቤንም ደስ አሰኘው።
ለሚሰድበኝ መልስ መስጠት ይቻለኝ ዘንድ። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። ባልንጀራውን በታላቅ ቃል ማለዳ የሚባርክ ሰው እንደሚራገም ያህል ነው። በዝናብ ቀን የሚያንጠባጠብ ቤትና ጠበኛ ሴት አንድ ናቸው። እርሷንም መከልከል ነፋስን መከልከልና ዘይትን በቀኝ እጅ መጨበጥ ነው። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል። ሲኦልና ጥፋት እንዳይጠግቡ እንዲሁ የሰው ዓይን አይጠግብም። ብር በከውር ወርቅም በማቅለጫ ይፈተናል፣ ሰውም በሚያመሰግኑት ሰዎች አፍ ይፈተናል። ሰነፍም በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከእርሱ አይርቅም። የበጎችህን መልክ አስተውለህ እወቅ፣ በከብቶችህም ላይ ልብህን አኖር። ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። ደረቅ ሣር በታጨደ ጊዜ፣ አዲስ ለምለም በታየ ጊዜ፣ በተራራውም ቡቃያ በተሰበሰበ ጊዜ በጎች ለልብስህ ፍየሎችም የእርሻ ዋጋ ይሆናሉ። ለሲሳይህ ለቤተሰቦችህም ሲሳይ ለገረዶችህም ምግብ የፍየል ወተት ይበቃል። መጽሐፈ ምሳሌ ምዕራፍ 28 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ስለ አገሪቱ ዓመፀኝነት አለቆቿ ብዙ ሆኑ፣ በአስተዋይና በአዋቂ ሰው ግን ዘመንዋ ይረዝማል። ድሆችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው። ሕግን የሚተዉ ሰዎች ኃጥአንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ምናምንቴዎችን የሚከተል ግን አባቱን ያሳፍራል። በአራጣ ብዛትና በቅሚያ ሁለቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አስጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጉድጓድ ይወድቃል፣ ፍጹማን ግን መልካም ነገርን ይወርሳሉ። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ፣ ኃጥአን ከፍ ከፍ ባሉ ጊዜ ግን ሰው ይሸሸጋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ሁልጊዜ የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፉ ላይ ይወድቃል። በድሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳና እንደ ተራበ ድብ ነው። አእምሮ የጎደለው መኮንን ትልቅ ግፈኛ ነው፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄድ ይድናል፣ በጠማምነት የሚሄድ ግን ወዲያው ይወድቃል። ምድሩን የሚያርስ እንጀራ ይጠግባል፣ ምናምንቴዎችን የሚከተል ግን ድህነት ይሞላበታል። የታመነ ሰው እጅግ ይባረካል፣ ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ማድላት በቁራሽ እንጀራም መበደል መልካም አይደለም። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ ችጋርም እንደሚመጣበት አያውቅም። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትን አልሠራሁም የሚል የአስጸያፊ ባልንጀራ ነው። የሚጎመጅ ሰው ክርክርን ያነሳሳል፣ በእግዚአብሔር የሚታመን ግን ይጠግባል። በገዛ ልቡ የሚታመን ሰው ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አያጣም፣ ዐይኖቹን የሚጨፍን ግን እጅግ ይረገማል። ኃጥአን በተነሱ ጊዜ ሰዎች ይሸሸጋሉ፣ እነርሱ በጠፉ ጊዜ ግን ጻድቃን ይበዛሉ። መጽሐፈ ምሳሌ ምዕራፍ 29 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣
መማለጃ የሚወድድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብን ያዘጋጃል። በክፉ ሰው ዓመፃ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል እልልም ይላል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን እውነትን አያስተውልም። ፌዘኞች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፉ ወይም ይቆጣል ወይም ይስቃል፣ ዕረፍትም የለም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንን ሐሰተኛ ነገርን ቢያደምጥ ከእርሱ በታች ያሉ ሁሉ ዓመፀኞች ይሆናሉ። ድሃና ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዐይን ያበራል። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ ዕረፍትንም ይሰጥሃል፣ ለነፍስህም ተድላን ይሰጣታል። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሠጽም፣ ቢያስተውል እንኳ አይመለስምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቀማጠል የሚያሳድግ የኋላ ኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክርን ያነሳሳል፣ ወፈፍተኛ ሰውም ኀጢአትን ያበዛል። ሰውን ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምን ይሰማል ነገር ግን ምንም አይገልጥም። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰነፍ ፍርድ ግን ከእግዚአብሔር ዘንድ ነው። ኀጢአተኛ በጻድቃን ዘንድ አስጸያፊ ነው፣ በቀና መንገድ የሚሄደውም በኃጥአን ዘንድ አስጸያፊ ነው። መጽሐፈ ምሳሌ ምዕራፍ 30 የማሳ አገር ሰው የያቄ ልጅ የአጉር ቃል። ሰውየው ለኢቲኤልና ለኡካል እንዲህ ይናገራል፣ እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም። ጥበብንም አልተማርሁም፣ ቅዱሱንም አላወቅሁትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ እሻለሁ፣ ሳልሞትም አትከልክለኝ። ከንቱነትንና ሐሰተኛነትን ከእኔ አርቃቸው። ድህነትንና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። እንዳልጠግብም እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምልም። እንዳይሰድብህ በደለኛም እንዳትሆን ባሪያም በጌታው ፊት አትማ። አባቱን የሚረግም እናቱንም የሚባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዐይኖች ያሉት ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም ካራ የሆኑ ትውልድ አለ። አልቅት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት። 3ቱ የማይጠግቡ 4ቱም በቃን የማይሉ ናቸው። እነርሱም ሲኦልና የማትወልድ ማኅፀን፣ ውሃ የማትጠግብ ምድርና በቃኝ የማትል እሳት ናቸው። በአባቷ የምታላግጥን የእናትዋንም ትእዛዝ የምትንቅን ዐይን የሸለቆ ቁራዎች ይጐጠጕጧታል፣ አሞራዎችም ይበሉአታል። 3 ነገር ይገርመኛል፣ 4ተኛውንም ከቶ አላስተውለውም። እነርሱም የንስር መንገድ በሰማይ
የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባሕር ላይ፣ የሰውም መንገድ ከቆንጆ ጋር ናቸው። እንዲሁ በልታ አፍዋን የምታብስ አንዳች ክፉ ነገር አላደረግሁም የምትልም የአመንዝራ ሴት መንገድ ናት። በሦስት ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሠ ጊዜ፣ ሰነፍም እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያም እመቤትዋን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኖዋቸውን ይሰበስባሉ። ሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ፣ አራተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ በእንስቶች መካከል በድፍረት የሚራመድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ በሕዝብ ፊት በግልጥ የሚናገር ንጉሥ። ከፍ ከፍ ስትል ስንፍናን ያደረግህ እንደሆነ ክፉም ያሰብህ እንደሆነ እጅህን በአፍህ ላይ ጫን። ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል። እንዲሁም ቁጣን መጎተት ጠብን ያወጣል። መጽሐፈ ምሳሌ ምዕራፍ 31 እናቱ እርሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል። ልጄ ሆይ ምንድር ነው? የሆዴ ልጅ ሆይ ምንድር ነው? የስዕለቴ ልጅ ሆይ ምንድር ነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገሥታትን ለሚያጠፉ ለነገሥታት አይገባም። ልሙኤል ሆይ ለነገሥታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባልዋ ልብ ይታመንባታል፣ ምርኮም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሎአት ትሠራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሣለች፣ ለቤቷም ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጅዋም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንድዋንም ታበረታለች። ንግድዋ መልካም እንደሆነ ትመለከታለች፣ መብራትዋ በሌሊት አይጠፋም። እጅዋን ወደ አመልማሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ። እጅዋን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጅዋን ትሰድዳለች። ለቤትዋ ሰዎች ከበረዶ ብርድ የተነሣ አትፈራም፣ የቤትዋ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራስዋም ግብረ መርፌ ስጋጃ ትሠራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባልዋ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሠራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብስዋ ነው፣ በኋላም ዘመን ላይ ትስቃለች። አፍዋን በጥበብ ትከፍታለች፣ የርኅራኄም ሕግ በምላስዋ አለ። የቤትዋን ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሣሉ፣ ምስጋናዋንም ይናገራሉ። ባልዋ ደግሞ እንዲህ ብሎ ያመሰግናታል።
መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿን በሸንጎ ያመስግኑአት።